ሶስተኛው መከራ የሚያመጡባችሁ ሰዎች በሰይጣን መንፈስ የተሞሉ ሰዎች ናቸው። እሺ ከአንደኛው ጀምሬ ትንሽ ነገር ብሪፍ አድርጌላችሁ ልረፍ። የመጀመሪያው ምን ብያችኋለሁ? ከዳተኞች ብያችኋለሁ። እነዚህ ሰዎች ከዳተኞች ናቸው። ምንም ልታደርጓቸው በቃ በክደት መንፈስ የተሞሉ ናቸው። ስለዚህ መካድ ነው ስራቸው። ከይሁዳዎች ናቸው። እናንተን ምቹ ሁኔታ ጊዜ ባገኙበት ሰዓት ሁሉ አሳልፈው ሊሰጧቸው ምንድን ናቸው? ዝግጁዎች ናቸው። ሁለተኞቹ እውቀት የሌላቸው ሰዎች ናቸው። አለማወቅ ነው እንዲያጠፉ የሚያደርጋቸው። ጠልተዋችሁም ላይሆን ይችላል። ኢየሱስ ጌታ ምን ላይሆን ይችላል? ጠልተዋችሁም ላይሆን ይችላል። ወይንም ደግሞ አጋንንትም አይደለም። አለማወቃቸው ነው እንዲበድሏችሁ የሚያደርግ በደል እንዲያደርጉባችሁ፣ እንዲገፏችሁ፣ የሆነ ነገር እንዲያደርጓችሁ የሚያደርጋቸው ነገር አለማወቃቸው። እናንተ መልካም ስታስቡላቸው እንኳን የነሱ አለማወቅ ክፉ እንዳደረጋችሁባቸው ነው የሚተረጉሙት ነገር። ስለዚህ እነዚህ ሰዎች ችግር ምንድነው? አለማወቅ ነው። እነዚህ ሰዎች ምንድነው የምናደርጋቸው? የመጀመሪያዎቹን ካወቅናቸው እስከ መጨረሻው ታግሰን ራሳቸው ክደታቸው ተገልጦ እስኪሄዱ መጠበቅ። ሁለተኛዎቹን ግን በቻልነው መጠን መታገስ ብቻ ነው ማለት ወደ የእግዚአብሔርን ዕውቀት በመንገር የእግዚአብሔርን ሐሳብ በመግለጥ ታክሰን ኢየሱስ ጌታ ገንዘብ የሚሆኑበትን። ለምሳሌ ጴጥሮስን ጌታ ኢየሱስ ታገሰው፣ ሶስቴም ሲክደው ታገሰው። እዚህም ጋር መንፈሱን ቢገስጽም ጴጥሮስን ና አንተ ከኋላ ይሁን ነው ያለው። ሂድ ከዚያ ነው ና ምን በል ከኋላ ይሁን አቀረበውና እንደገና እያበራለት ምን አደረገው? ወደ ትክክለኛ መስመር አመጣ። የእነዚህ የመጨረሻዎቹ ግን አጋንንት የገባባቸው ሰዎች፣ የአጋንንት መንፈስ የተሞሉ ሰዎች እንዲህ ያለውን ነገር የሚያደርጉ መከራ ያመጡባቸዋል፣ ይገድሏቸዋል። እነዚህ ሰዎች ገዳዮች ናቸው። የእነዚህ ምሳሌ የሚሆነው አቤል ነው። ኢየሱስ ጌታ ዘፍጥረት ምዕራፍ 4 አቤልና ቃየልን እናያለን እዛ ቦታ። ስለዚህ እንደዚህ አይነት ሰዎችን ለማወቅም ሆነ ለማገልገል ልዩ ጸጋ ያስፈልጋል። ምን ያስፈልጋል? ልዩ ጸጋ ያስፈልጋል። መገለጥ ሊኖር ያስፈልጋል። በአጋንንት መንፈስ የተሞሉ ሰዎች እያሞገሱ ሊሆን ይችላል የሚያጠፉ። ለምሳሌ የሟርተኝነት መንፈስ የነበረባት ሴት እነ ጳውሎስን እየተከተለች ምን ነበር ያለችው? እነዚህ የሕያው እግዚአብሔርን ቃል የሚነግሯችሁ ሰዎች ምንድን ናቸው? የሕያው እግዚአብሔር ባሮች ናቸው። በዘመኑ አማርኛ እነዚህ ማለት ማን ኦፍ ጋዶች ናቸው፣ ነቢያቶች ናቸው፣ እግዚአብሔር ሰዎች ናቸው እያለች እያሞገሰቻቸው ነው። ግን ጳውሎስ ልዩ ጸጋ በውስጡ ስለነበር ኢየሱስ ጌታ ጳውሎስ ውስጥ መንፈስን የሚለይ ጸጋ በውስጡ ስለነበረ ጳውሎስ ጉዳዩን መታገስ አልቻለም። ዞር ብሎ ገሰጻት። ዛሬ በጌታ በኢየሱስ ስም የሆነውን በስውር እያሞጋገሰ የሆነ እንትን እያለ ነገራችሁን ሊመታ ያገባ ጨለማ ዛሬ በልዩ መገለጥ ይመታል። በኢየሱስ በቤትሽ ላይ ይመታል፣ በስራሽ ላይ ይመታል፣ በትዳርሽ ላይ ይመታል፣ በፕሮግራምሽ ላይ ይመታል። ምን አደረገው? መታው ጳውሎስ አቤልና ቃየልን። እስኪ እናየው። ቃየልን እግዚአብሔር መጀመሪያ መጥቶ ምንድነው ያለው? ኃጢአት ወደ እጅ ታደባለች። ባይዘ የክፉ መንፈስ የገባባቸው ሰዎች የእግዚአብሔርን ቃል አይሰሙ። የሰሙ ይመስላችኋል እንጂ አይሰሙ። እግዚአብሔር ራሱ መጥቶ ተጠንቅቆለታል። መጣና እንደዚህ ያለው ኃጢአት ወደ እጅ ምን እያለች ሊያደባች ነው። ስለዚህ አንተ ቀድመህ ምን በልባ ንገስባት። ኢየሱስ ጌታ አቤት የሰማ መሰለ እንጂ ቃየል ምን አላል? አልሰማም። ከዛስ ወንድሙን አስወጥቶ ወደ ሜዳ እንሂድ ብሎ ምን አድርጎ ገደለ። ተመልከቱ፣ አጋንንት የገባበት ሰውን ባህሪ ላሳያችሁ። ከገደለው በኋላ እግዚአብሔር ችር አለ መጣ። አሁንም ሊናገር መጥቶ ምንድን ነው ያለው? እግዚአብሔር አንተ ነፍሰ ገዳይ ያልኳል አለው። ወንድምህ አቤልን ወዴት ታረካለሁ? በፍቅር አሁን የአቤልን መልስ ተመልከቱ። አሁን እግዚአብሔር መጀመሪያ ተናግሮታል፣ ምልክት ሰጥቶታል። አስቡት እንጂ ለምሳሌ ዛሬ እግዚአብሔር አምላክ ወደ ሰፈር አትሂጂ እዚህ ዋይ እየጸለሽ ብሎሻል ብለሽ እዚህ እየጸለሽ መዋል ያንቺ ይሻላል። እምቢ ብለሽ ሄደሽ የሆነ ነገር ብታደርጊ ግን እጅ እየነገርኳት ሄዳ ብዬ የሆነ ነገር ልል እችላለሁ አይደል? እግዚአብሔር ግን ኃጢአት እየነገሰብህ ነው፣ እየመጣብህ ነው። ቀድሞ ነገረው።
ወንድሙን ሊገል እንደሆነ ተጠንቀቅ፣ ቅደማት፣ ልትቀድም ነው ሲለው አጋንንት አለ አሉስ። ኢየሱስ ጌታ ሊሰማ አልቻለም። ሄዶ የልቡን አጀንዳ ፈጸመ። ጨለማ ውስጡ ያስቀመጠውን ሀሳብ ከፈጸመ በኋላ እግዚአብሔር አሁን ወደ እርሱ መጣና ወንድምህ አቤል ወዴት አደረከው? እግዚአብሔር አላየም? እግዚአብሔር ምን እንዳደረገው አያውቅም? እግዚአብሔር ምን እንደሰራ አያውቅም? እግዚአብሔር በደንብ ያውቃል። ግን እያወቀ እግዚአብሔር መጣና ወንድምህ አቤል ወዴት ነው ሲለው የመለሰውን መልስ ተመልክቶ አጋንንት የገባበት ሰው እንደዚህ ነው። እኔ ወንድሜ ጠባቂ ነኝ፣ ምን አውቃለሁ እኔ። የትዕቢት መልስ። ከዛ እግዚአብሔር ምን እንዳለው ታውቃላችሁ? ከዚህ ቀን በኋላ ያየ ሁሉ ያሳድዳል፣ ተሰዳጅ ነው የምትሆነው። ያየ ሁሉ የሄድክበት ሁሉ ታውቃላችሁ። አንዳንድ ሰፈሯን ስታ ማይታወቅ ሰፈር የገባች ውሻ እዛም ግበት በዱላ እዛም ስትገባ ስትባረር ትኖራታለህ። እንደውም እንዳይገሉ አለና ምልክት አደረገበት እግዚአብሔር። ቸራን አይገሉም ግን ያሳድደዋል። በገባህበት ሁሉ አንድ ሀገር ላይ እንደዚህ ብዬ ያገለገልኩት እግዚአብሔር አምላክ ይፈልግሃል። ይፈልግ ደግሞ በእንደዚህ አይነት ስፍራ ላይ ነው። እዚህ ቦታ ላይ አገልግል ይልሃል እግዚአብሔር። አይ ብለህ ብትሄድ ግን አሉት እንደ ቃየል ትሆናለህ፣ ተሰዳጅ የምትሆነው። ከዛ ፕሮግራሙ ላይ ተናዶብኛል። ውጪ አገኘኝና እንደዚህ አለ፣ እንደዚህ አለ፣ እንዴት አለ፣ ምን ማለት ነው ምናምን ነገር አለ። ምን ማለት መሰለ ልትወርጉሞ በእኛ ሀገር አማርኛ ቀለል ባለው ትርጉም አልኩታ። በገባበት ቸርች እየተቃወሙ ወጋው እያሉ ነው የሚያባረሩ። ኢየሱስ ጌታ ወጋው የሆነ መንፈስ አለ እያሉ ይቃወሙሃል። ምክንያቱም አንተ ውስጥ ያለው ነፍሰ ገዳይነት ስለሚገለጥላቸው። እጃችሁን ከፍ አድርጉ ዛሬ በሉ አካል የትኛውም በሉ እስቲ የጨለማ ልጅ በሉ፣ ከነገሬ ላይ በሉ፣ ከቤቴ ላይ በሉ፣ ከስራዬ ላይ በሉ ይመታል በሉ እስቲ። በጣም እርግጠኛ ነኝ ዛሬ እግዚአብሔር አምላክ ሳታውቁት ቤታችሁ ላይ ስር የሰደደውን የጨለማ ቁራጭ ይመታዋል። በኢየሱስ ስም ይመታዋል። በኢየሱስ ስም ይመታዋል። ከቱከፈሉ ላይ ይመታል በሏ። ከቤትሽ ላይ ይመታል። ከስራሽ ላይ ይመታል። ከነገርሽ ላይ ይመታል። መከራ የሚጨምርባችሁ ይመታል። የአመፃ ልጅ መከራ አይጨምርበትም ተብሎ ተጽፏል። ለማታላችሁ ባሪያው ለሆነው እግዚአብሔር ለጠራው እንደ ሀሳቡ በእግዚአብሔር መንገድ ላይ ለተገኘ ዛሬ መከራ አይጨምርብሽም። ቤትሽ ላይ መከራ አይጨምርም። ስራሽ ላይ መከራ አይጨምርም። ሁለት ደቂቃ እንቆማለን። አሁን እንጸልያለን።